ስትደርስ የኔ ቢጤው የያዘውን ላስቲክ ማራገፍና መዘርጋት ጀመረ። አይ ላንተ አይደለም ለውሻው ነው የሚል ንግግር ከልጅቷ ተሰማ። አለ የኔ ቢጤው ላስቲክ ማራገፉን አቁሞ። ይህ የውሻው ነው፣ ላንተ አልታዘዝኩም፣ አሁን አልደረሰም ብለዋል እመቤቴ ብላ የያዘችውን ለውሻው አስረክባ ገባች። ውሻው የተሰጠውን ስጋ በፊት እግሮቹ አንቆ ይዞ በጥርሱ እየቆራረጠ አሸናፊነቱን ያስመሰክር ይመስል በቢያድግልኝ ላይ አጉረመረመበት። ቢያድግልኝ የውሻውን አበላል ሲመለከት የቅናት መንፈስ አደረበት። ውሻውን ቢሆን ተመኘ። ሰው ሆኖ ሳለ ከውሻ በታች ተቆጠረ። እርሱም ረሃቡን ያስታገስ ዘንድ ከሰውነት ይልቅ ውሻነትን ተመኘ። ንዴት ሳያስበው ብልጭ አለበትና ጮክ ብሎ ስለ መብርሃን ስለ መድኃኔዓለም አለ። እመቤቲቱ ከቤት ወጣችና አልደረሰም አልኩህ እኮ አለችው። ከተፈሰከ ስጋ የሚባል ነገር ካፌ አልገባም፣ እባክዎ እርጥብ ስጋም ቢሆን እመቤቴ ይዘክሩኝ አለ የኔ ቢጤው በሚያሳዝን ቅላጼ። አንተ ደግሞ ዘመናዊ ነህ የለማኝ ፈጣጣ፣ እርጥብ ስጋ ስትል አታፍርም? ከፈለግ 10 ሰዓት ላይ ና፣ የልጆቹን ትራፊ ትወስዳለህ። አሁን ግቢዬን ለቀህ ውጣ ስትለው አባወራው ወጣ። ተነግሮህም አትሰማም እንዴ አንተ አለው። ሙሉ ለሙሉ ለማየት እንኳን አስጠልቶት። ኧረ እሰማለሁ ጌታዬ አለ የኔ ቢጤው አይኑን መሬት ላይ ተክሎ። ከሰማህ ግቢውን በፍጥነት ለቀህ ሂድ ሲለው ምንም ሳይመልስ ከግቢው ወጣ። ጀርባውን ሰጥቶ ሲወጣ አንድ ነገር ይገርመው ነበር። ከ3 ውሻ ጋር መታገሉ። ውሻው 1፣ እመቤቲቱ 2፣ አባወራው 3።